በጣም ዲስከሬጅ የሚያደርግ ነገር አለ። እንኳንስ አንዳንድ ጊዜ ዲስከሬጅ የሚያደርግ ነገር አጋጥሞ በራሳችን ራሱ ዲስከሬጅ የምንሆንበት በቃኝ እስቲ ቢበቃኝስ የምንልበት ጊዜ አለ። በጣም ይሄ ትልቅ የሊደርሺፕ ኳሊቲ ነው። በጣም ቀላል አይደለም። ስሜትን ለይቶ ስራ ላይ ብቻ ማተኮር። የሳምንት ልጄን የአሳማ ዘይት ላጠጣት ወይ እንዴት ተደርጎ ነው የሚጠጣው ብላ ጠይቃኛለች። መጀመሪያ ላይ በጣም ሁሉ ሰው እንደሚያስብ ነገር አሁን ይሄ ጥያቄ እዚህ ላይ እንዴት ይጠይቃል ብለን ሁላችንም አምሹር እናንተም ታስባላችሁ። ግሩፓችን ጥልቅ ህግ አለው፣ ግን ከጥልቆቹ ህጎች መሀል በጣም የማያደራድረን እንዴት ነው ይሄ ኒጎሽየት አደርግበታለሁ ብለሽ የማታስቢው አይነት ህጋችን ምንድን ነው? በዛ መሀል ደግሞ አንዳንዴ ጥሩ ነገር አድርገሽ ትክክል ያልሆነም የሚዋሽም ሰው ያጋጥም። እንኳንም ይሄ ግሩፕ ኖረ ከዛ የደከመሽን ትተይና ልክ እንደ ንስር ነው ንስር ራሱን እንትን ካለ በኋላ ነው አቅምሽን አድሰሽ ትነሻለሽ። ሰላም ጤና ይስጥልኝ። እንኳን ወደ እናት ለእናት ቻናል በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። እንግዲህ ዛሬ ይዤላችሁ የቀረብኩትኝ እንደ ሁል ጊዜው በጣም ማከብራቸው መወዳቸው እኔም የተማርኩባቸውን ሰዎች ነው እና ዛሬ ብዙ ነገር የምንማርባት እናት ይዤላችሁ መጥቻለሁ። ዛሬ እንግዲህ ስለ ብዙ ነገሮች እናወራለን። ስለ ሊደርሺፕ እናወራለን፣ ስለ እናትነት እናወራለን፣ ተስፋ ሳይቆርጡ አንድን ነገር ግብ ከማድረስ እናወራለን እና እችም እህታችን ቲና ተረፈ ትባላለች። የእናቶች ወግ ስለ ልጆች አስተዳደግና አመጋገብ ግሩፕ መሪ ነች፣ መስራች ነች። በጣም ትንሿ ኢትዮጵያ የሚባል ግሩፕ መሪ ነች። እንግዲህ ኦልሞስት ወደ 1 ሚሊዮን እየሄደ ያለ ግሩፕ ነው። ቲናዬ እንኳን ደህና መጣሽ። ጥሬና ግሩፕ አመሰግናለሁ ሳርዬ፣ እንኳን ደህና ቆየሽ። ሁላችሁም ተመልካቾች በጣም አመሰግናለሁኝ። ሳርዬ አመሰግናለሁ። በጣም ትልቅ እህት ነሽ እና በጣም አመሰግናለሁ። ዛሬ እንግዲህ ስለ ትንሿ ኢትዮጵያ ፌስቡክ ግሩፕ ከመሄዳችን በፊት ቲና ማን ናት? የት ነው የተወለደችው? የት ነው ያለችው? እሱን ንገሪን እና ወደዛ እንሄዳለን። ያው እንግዲህ ራሴን ሳስተዋውቅ እኔ ቲና ተረፈ እባላለሁኝ። የተወለድኩት አዲስ አበባ ነው። አዲስ አበባ ተወልጃለሁ፣ አዲስ አበባ አድጌያለሁኝ። ከዛ በኋላ ግን አሁን ያለሁት ካሊፎርኒያ ነው። ባለትዳር የ2 ልጆች እናት እንዲሁም ፕሮፌሽናል ስራ የምሰራ ሰው ነኝ። ከዚህ ደግሞ በተረፈ የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የሚባል ትልቅ ተቋም ደግሞ ኃላፊ ነኝ። የእናቶች ወግና ልጆች አስተዳደግን ብዙ ማስተዋወቅ የሚገባኝ አይመስለኝም። ብዙ ተመልካቾች ያውቁታል ብዬ ነው የማስበው። ምክንያቱም ትንሿ ኢትዮጵያ ነው። ከየትም ዓለም ያሉ ከየትም ክልል ያሉ ሰዎች የሚገኙበት ትልቅ ትምህርት የሚያስተምር ተቋም ነው። ግሩፕ ብቻ አይደለም፣ እንደ ተቋምም ነው እና ሽልማት ከጣፋጭ ሽልማት ማመስገን ነው። የመጀመሪያው ተሸላሚዎች ናችሁ። የብዙ ፌስቡክ ተከታዮች ብዙ ፌስቡክ አመራር ከኔም ጭምር ጀምሮ ብዙ የተማርኩበት ብዙዎች አርአያ የሆናችሁበት ነውና ቲናዬ እንግዲህ እስቲ ስለ ግሩፑ ንገሪን። ስለ ግሩፑ ትንሽ በይን ሳርዬው። ስለ ግሩፑ ማውራት በጣም ከባድ ነው ማለት ቅድም ልክ እንዳልኩት ነው። የእውነት ግሩፕ ከሚባል ተቋም ቢባልልኝ እላለሁኝ ሁል ጊዜ። ምክንያቱም ልክ እንደ ተቋም ነው የያዘው ኃላፊነት ወይም የያዘው ስራ ማለት ነው እና ግሩፑ ስሙን ስናይ ያው የእናቶች ወግ ስለ ልጆች አስተዳደግና አመጋገብ ይባል እንጂ በግሩፑ ላይ ብዙ አባቶች አሉ፣ ብዙ ወጣቶች አሉ፣ ብዙ ደግሞ የወደፊት እናቶችም አሉበት ማለት ነው። ግሩፓችን ውስጥ በዋነኝነት የዋነኛው ዓላማችን እርስ በርስ መደጋገፍ፣ ሰፖርት መደራረግ ማለት ሰፖርት ማለት ስንል በገንዘብ ብቻ ማለት አይደለም። ሰፖርት ሰው በአይዲያ ሰፖርት ይደረጋል፣ አይዞሽ በመባል ሰፖርት ይደረጋል። ሀሳብን ሼር ማድረግ ትልቅ ሰፖርት ማድረጊያ ነው። ከዛ ደግሞ በተረፈ በጣም ይሄ አቅማቸው በጣም የደከመ ወይንም ከአቅም በታች የሆኑ ሰዎችን በተቻለ ለማንሳት እንሞክራለን። የቤተሰብነታችን የእህትነታችንን ለማገዝ እንሞክራለን። በዚያው ብዙ ሰዎች ሕክምና አግኝተዋል። ብዙ ሰዎች ትምህርት ቤት ልጆቻቸውን ልከው ማስተማር ችለዋል። ብዙ ሰዎች ደግሞ የዛሬን ብቻ እንዲኖሩ ሳይሆን ነገ ደግሞ እነሱም በተራቸው ሌላውን የሚያግዙ እንዲሆኑ፣ ሌላውን የሚያነሱ እንዲሆኑ የራሳቸው ብዙ ስራዎችን እንዲከፍቱ አድርገናል። ያንን ስራ ደግሞ የት ሄደው
ይሸጡታል ወይንም የት ሄደን እናስተዋውቀዋለን ብለው ደግሞ እንዳይጨነቁ ቢዝነስ ቀን ደግሞ እኛው ጋር አለ። እሱን ደግሞ ባዛር እንለዋለን። ባዛራችን ማለት ነውና ሰው በሳምንት አንድ ቀን ሰኞ ቀን የቢዝነስ ቀን አለን። በዛ ቢዝነስ ላይ ቢዝነስ አይዲያዎችን እናንሸራሽራለን። እንዲሁም ደግሞ አዳዲስ ነጋዴዎች ትንንሽ ቢዝነስ ያላቸው ሰዎች በነፃ እዚህ ጋር መጥተው ያስተዋውቃሉ ማለት ነው እና የገበያ ትስስር ይፈጠራል። ግሩፑ ላይ ምንም የሌለ የለም። ጤና ጥበቃም ነን፣ ፍትህም ነን፣ ሲቪልም ነን፣ ሁሉንም ነገር ነን። እንዲሁም ሌላው በግሩፑ ምንድነው የሚሰራው? በ3 ወር አንድ ጊዜ ደም ልገሳ አለን ማለት ነው። በጣም ትልቁ በጣም ፕራውድ የምናደርግበት አገልግሎት ብዬ ማስበው በጣም ደም ባንክ እውቅና ሰጥቶናል። ሰርተፍኬቶች አሉን። ሬጅስተርድ የሆንን ዶነሮች ነን ማለት ነው እና በ3 ወሩ ከደም ልገሳው በኋላ የተመረጡ ተቋማትን ሄደን እንጎበኛለን ማለት ነው። ያለንን ነገር ሄደን እናካፍላለን። ይሄን ይመስላል። የሚሰራው በጣም ትልልቅ ነው። በተለይ ተቋማት ላይ ስቲል የመንግስት ተቋማት ላይ ሳይቀር ገብተን ብዙ የሚያስፈልጉ ነገሮችን ለምሳሌ እንደ ሆስፒታሎች ለወላዶች የሚያስፈልጉ ነገሮችን፣ ጥቃት የደረሰባቸው ልጆች የሚያስፈልጉትን፣ እንዲሁም በጣም የታመሙ ሰዎችን ሰፖርት እናደርጋለን። የኛው ስለሆነ ያው በተለይ እናቶች ስለ ልጆች አስተዳደግ እያወራን ነበር እንደ ስሙም እና ወደ እንትኑ ተመልሰን እንመጣለን። አንቺም የሁለት ልጆች እናት ነሽ እና በጣም ጎበዝ እናት እንደሆንሽ አውቃለሁ። እንደውም በልጆችሽ ኤግዛምፕል እያደረሽ ብዙ ነገር ታስተምሪያለሽ። ከልጆች ከህፃናት ገና ከመወለድ ጀምሮ ስለ ዳያፐር፣ ስለ ፖፖ፣ ስለ ብዙ ነገር ታስተምሪያለሽ እና በጣም ዴዲኬትድ እናት ነሽ። ልጆችሽ ላይ ብዙ ኢንቨስት ታደርጊያለሽ እና እንዴት ነው ያንን ባላንስ የምታደርጊው ከግሩፑ ጋር? ምክንያቱም ግሩፑ ላይ ትልቅ ስራ ነው ያለው እና እናት ነሽ፣ ባለትዳር ነሽ፣ ስራ ትሰራለሽ የራስሽን። እንዴት አድርገሽ ነው ባላንስ የምታደርጊው? እውነት ለመናገር በጣም ከባድ ነው። ማለት ቀላል ነው ብዬ እንደው ዝም ብዬ ላልፈው አልፈልግም። በጣም ከባድ ነው። የእኔ ልጆች ትንንሽ ልጆች ናቸው። ለራሳቸውም አቴንሽን የሚያስፈልጋቸው ልጆች ናቸው ልጆቼ። ከዚህ ላይ ደግሞ ትዳር አለ። እንግዲህ ሁላችንም በየቤታችን እናስበው። የትዳር አጋሮቻችን ስልክ ይዘን ስራ ሰርተን መተን ልጆች ይዘን ከዛ ደግሞ ስልክ ላይ ቁጭ ስንል ረጅም ሰዓት ላይ ምን ያክል ነገር ሊኖር እንደሚችል በየቤታችን የራሳችንን እናስበው። ረጅም ሰዓት ቀንና ሌሊት ስልክ ስንይዝ ማለት ነው። ይሄንን እንዴት አድርገሽ አስኬድሽው ካልሽኝ የመጀመሪያው ነገር የእግዚአብሔር እርዳታ ነው። በቃ እግዚአብሔር የእውነትም የተቸገሩ እንዴት ጨነቁ ሰዎችን በእኔ ምክንያት አድርጎ ሊያግዛቸው ፈልጓል። ሰው እግዚአብሔር ትልቅ እርዳታ እያደረገልኝ ነው። የመጀመሪያው ነገር። የሁለተኛው ባለቤቴ በጣም ትልቁን ድርሻ ይወስዳል። የኔን ሞቲቭ አይቶ ወይንም እች ልጅ ፓሽኗ ይሄ ነው፣ ሰዎችን መርዳት፣ ሰዎችን ማገልገል። ስለዚህ እኔም እንደ ትዳር አጋር ሀሳቧን ሼር ላድርጋት፣ ላይክ ለፍላጎቷ እኔም ላበረታታት የሚለው ነገር የባለቤቴ አስተዋጽኦ አለው። ከዛ ደግሞ ልጆቼ ጋር ልጆቼ ልክ እንደ ልጆቼ ብቻ አይደሉም። ልክ ከባለቤቴ ጋር ነገሮችን ሼር እንደማደርገው ልጆቼ ጋር ሼር አደርጋለሁ። በተለይ በጣም የተጨነቁ ሰዎች ምናምን ልጅ ይዘው እንዲህ ከአቅማቸው በላይ የሆኑ ሳይ ልጆቼ ጋር ሼር አደርጋለሁ። ዛሬ ልጆቼ እንደዚህ አይነት ሀሳብ መጣ፣ እስቲ እናንተ ብትሆኑ ምን ትላላችሁ? እናንተ አሁን በዚህ ልጅ ቦታ ብትሆኑ ምን ትሆናላችሁ? ስለዚህ ምን አደረጋቸው? በጣም ርህራሄ እንዲኖራቸው። እናታችን የምትሰራው ነገር ቫልዩብል ነው። እናታችን የምትሰራው ለሌላው ሰው በቃ መድረስ ነው። ስለዚህ እኛም እንደውም ለልጆቼ መንገድ ከፈተ። ምክንያቱም እኛም ሰው መርዳት እንፈልጋለን ወደሚለው ወሰዳቸው ማለት ነው። ወደ ቤት ውስጥ ባላንስ ሳመጣ ብዙ ጊዜ በጣም የፋሚሊ ታይሜን በጣም ሪስፔክት አደርጋለሁ በጣም። ስለዚህ ባለችኝ ጊዜ ግሩፑ ላይ የሚደረገውን አድርጌ ወደ ቤተሰብ ነው መለስ ስምለው ወደ ልጆች ወደሚያስፈልገውና በተቻለ ባላንስ ለማድረግ እየሞከርኩኝ ነው። በተለይ በተኙበት ሰዓት ላይ ብዙ ጊዜ እኔ አክቲቭ የምሆንበት ጊዜ ይበዛል ከተኙ በኋላ ሰዓታቸውንም ላለመሻማት ማለት ነው። በጣም ትልቅ ሳክሪፋይስ ነው ታደርጊያለሽው፣ ግን ያ ሳክሪፋይስ ደግሞ ውጤቱ የሚታይ ነው። በጣም ደስ የሚለው ውጤቱ የሚታይ ቦታ እንደሆነ ስለማይ በጣም ሳክሪፋይስ አድርገሽ እንኳን
ሰቲ ውጤቱን ስታይ አይ ቲንክ እሱ ያደርግሻል። አንዳንድ ጊዜ እንደው በቃኝ አሁንስ በቃኝ። ምክንያቱም በዛ መሀል ደግሞ አንዳንዴ ጥሩ ጥሩ ነገር አድርገሽ ትክክል ያልሆነም የሚዋሽም ሰው ያጋጥማል። ያን ጊዜ ምን ሞቲቬት ያደርግሻል ተመልሶ ለመነሳት? በጣም ዲስከሬጅ የሚያደርግ ነገር አለ። እንኳንስ አንዳንድ ጊዜ ዲስከሬጅ የሚያደርግ ነገር አጋጥሞ በራሳችን ራሱ ዲስከሬጅ የምንሆንበት በቃኝ እስቲ ቢበቃኝስ የምንልበት ጊዜ አለ። እንኳን ሌላ ነገር ተጨምሮ ማለት ነው። በተለይ ውጭ ሀገር ላይ ስንኖር የራስ ህይወት በራሱ በጣም ሱፐር ታፍ ለመኖር ልጆች መያዝ በራሱ በጣም ከባድ ስራ ነው ከትዳር ጋር። ከዛ ውጭ ስራ ሰርተን ከዛ ደግሞ ቤት ውስጥ መተን ሰርተን ከዛ ደጅ ደግሞ ሰርተን ነው በጣም ታፍ ነው። ከዛ ባለችኝ ሰዓት ተሟሙቼ ደግሞ የሆነ ነገር አድርጌ በቃ ባልጠበቅኩት መንገድ ወይንም እኔ ፖዚቲቭ ትችቶችን አልጠላም። በጣም ነው አድማየር የማደርገው። ምክንያቱም ለፖዚቲቭሊ የሚተቸኝ ሰው በጣም እንድበረታታ ስለሚፈልግ ነው። በጣም ነው ሪሊ አፕሪሺየት በቃ ምናልባት ከተሳሳትኩበት ሰው ነኝና ፐርፌክሽን የለም። ከተሳሳትኩበት ሊመልሰኝ ነው። ግን ባላሰብሽው መንገድ ልክ እንዳልሽው በቃ ምንም ብትዩ ላትመልሹ የምትችው እንደውም ጭራሽ ያላሰብሽው ኔጌቲቭ ነገሮች ይመጣሉን ብቶ ውስጥ ያለሽ እኔ እንደማንኛውም ሰው በሳምንት አንድ ገብቼ ስፓይ ያለሽ ልክ እንደዛ ብዬ ወደ ሜሴጅ እጅ ስከፍት እንዲኮ ሆኜ ላይፍ የተቀየረ ከባሌ ጋር ልጣላ ነበር፣ ግን ባንቺ ሐሳብ በእናንተ ሐሳብ ላይፌ እንደገና ተስተካከለልኝ። ልጆቼ እኮ እንዲሆኑ ስል ወይ አረ የፈለጉትን ይበሉ እንኳንም ይሄ ግሩፕ ኖረ። ከዛ የደከመሽን ትተይና ልክ እንደ ንስር ንስር ራሱን እንትን ካለ በኋላ ነው አቅምሽን አድሰሽ ትነሻለሽ። እና ሞቲቭ የሚያደርገው ሁሌ ኔጌቲቭ ዲስከሬጅ ሲያደርግ ልክ ፖዚቲቭ ስናይ ፖዚቲቭ ኢንከሬጅ ያደርገናል፣ ሊፍት አፕ ያደርገናል ማለት ነው። ቀላል ስራ አይደለም እና እንደዚህ ሞቲቬት ሰው የመርዳትም ስለሆነ ትንሽ መጀመሪያውኑ ያንን ስታይ ያነሳሻል። በጣም ትልቅ ነገር አብዛኛው ሰው ያውቀዋል። እኔ ብዬ ነው ማምነው። እኔን አሁን የሚያዩ ሰዎች የእናቶች ወግ ስለ ልጆች አስተዳደግን አመጋገብን እና ብዙ ማስተዋወቅም ያስፈልገው አይመስለኝም። ብዙ ሰው ነው የሚያውቀው ብዬ ነው የማምነው። አምባሳደር ቲም አላችሁ፣ እንደገና ደግሞ አድሚን ቲም አላችሁ። ስለነሱ ራሱ እኔ ብዙ ጥያቄ አለኝ እና እስኪ ስለነሱ ንገሪኝ። አድሚን ቲም ምንድነው? ደግሞ አምባሳደር ቲም ምንድነው? ልዩነታቸው? በዚካሊ አድሚን ቲሞች እንግዲህ ሲጀመር ጀምሮ አብረን የነበርን ሰዎች ነን። ስቲል አንድ ላይ እንደተያያዝን እንግዲህ 24 ሰዓት 7 ቀን በሚባል ነው አብረን ያለን። ኦልሞስት 30 ቀን አብረን አለን። ይኸው እስካሁን ድረስ አብረን አለን ማለት ነው። ከዛ በኋላ ግን አምባሳደር ቲም ክሬኤት ተደረገ። አምባሳደር ቲም ክሬኤት ሲደረግ ምንድነው በጣም ግሩፑ ላይ ቶፕ የሆነ ተሳትፎ ያላቸው ልጆች አሉ። በብዙ ነገር በጣም ሞቲቭ ማድረግ የሚችሉ እንዲሁም በጣም ጎበዝ ልጆች ሰው ከነሱ መሃል አምባሳደር ቲም ክሬኤት ተደረገ ማለት ነው። ሰው ሁለቱም በዚካሊ ተመሳሳይ ነገር ነው እየሰሩ ያሉት። ያው የእንትኑ ልዩነት ነው ያለው የጊዜ ልዩነት ነው እና የእንትኑ ነው እንጂ ሞስትሊ አንድ አይነት ነገር ነው እየሰራ ነው ያለ ነው። አዎ በጣም የሚገርም ቅንጅት ነው እና የሚገርመው ብዙ ናችሁ ማለት 20 ስንት ናችሁ? ሁለቱ አንድ ላይ 21 ነው እና ይሄንን መምራት ቀላል ነገር አይደለም። አንድ ትንሽ ካምፓኒ እንደመምራት ማለት እኮ ነው 21 ሰው። በዛ ላይ ደግሞ ያው እንደ በጎ አድራጎት እንትን ነውና እዛ ላይ መምራትና እንደ ፍሎ ሆኖ እንዲሄድ ማድረግ በጣም ከባድ እንደሆነ ይሰማኛል። ምክንያቱም ቀላል ነገር አይደለም። ከሰው ጋር አብረሽ ስትሰሪ የአመራር ብቃት ያስፈልጋልና ቲኑ እኔ ጥሩ የአመራር ብቃት አለሽ ብዬ እገምታለሁኝ አያለሁ። ምክንያቱም እንደዛ አድርጎ መምራት አብሮ ተያይዞ መሄድ ቀላል ነገር አይደለም። እንዲህ በግሩፕ እየተጀመረ ይፈርሳል ነው ያለን ባለመግባባት ባለመስማማትና የሰው ያው አብሮ ሲሰራ ይሆናልና እናንተ እንግዲህ ፍሎ አርጋችሁ እስከዛሬ ደርሳችኋልና እንዴት ነው ኮንፍሊክት ሪዞሉሽናችሁ? እንዴት አርጋችሁ ነው የምትፈቱት? መቼም ያው ሁሉ ነገር መሪውን ይመስላል ይባላልና እንዴት ታደርጋላችሁ? ሁሉ ጊዜ ትገናኛላችሁ፣ ታወራላችሁ? እንዴት ነው? አው እንዳልሽው ነው ሳርዬ። ማለት 21 ሰዎች ቀላል ነገር አይደለም። ከ21 ደግሞ 20ዎቻችን ሴት ነን፣ አንድ ነው ወንድ ያለው። ሰው ቀላል ነገር አይደለም።
እግርና እግር እንኳን ይጋጫል አይደለ? እንኳንስ 24 ሰዓት 7 ቀን እያወራን ቀርቶ ውጭ ላይ ብዙ ጊዜ አብረው ስራ ይሰራሉ። እንግዲህ እኔ ነኝ ያለሁት እዚህ ኦን ደ ሄድ በሆንም ግን ተገናኝተው የውጭ ስራ በጣም ይሰራል። የሚረዱ ሰዎችን አብሮ በጋራ ነው የሚካሄደው፣ እቃ በጋራ ነው የሚገዛው ምናምን እና የሚያጋጭ ነገር ይፈጠራል። ግን የመጀመሪያው እንትናችን ምንድን ነው? ነገሮችን ፖዘቲቭሊ ማየት ነው። ግጭቱ ሲፈጠር የመጀመሪያው ግጭቱ ምንድን ነው ከሌሎች ነገሮች ጋር ወስዶ አለማወሳሰቡ አንዱ ትልቅ ነገር ነው። ሶሉሽን ሌላው ብዙ ጊዜ ፕሪፈር ዋን ቱ ዋን ግጭቱ ሲፈጠር ማና ማናቸው ግጭቱ የተፈጠረው ዋን ቱ ዋን የሚባለው ነገር በጣም ሄልፕፉል ነው። ሰው ገለል ብሎ ዋን ቱ ዋን ያለው ነገር በጣም ያገለግላል ማለት ነውና ብዙ ጊዜ የምናገረው ነገር አለ። ተናዳችሁ አትናገሩ። ተናዳችሁ የምትናገሩት ነገር በኋላ ለራሳችሁ ስትሰሙት ያስደነግጣል። ወይንም ማለት የማትፈልጉትን ነው የምትሉት። ሁላችንም እዚህ እህታማቾች ነን። ወንድማችን ነው በቃ ቤተሰብ ሆነናል። ብዙዎቹ ከዛ መሀል ብዙዎቻችን የሆነ ነገር የሚያስደስት የሚያስከፋ ሲኖር ልክ እንደ ቤተሰብ የመጀመሪያ ሰው ነን ለመስማት። ዛሬ እኮ እንደዚህ ሆንኩኝ፣ ዛሬ እኮ እንደዚህ ተፈጠረብኝ፣ ዛሬ ከፍቶኛል ያ ማለት ቤተሰብነት ነው። ስለዚህ ቤተሰብነታችን ይበልጣል። ሌላው ሊደር ኢዝ አን ኤግዛምፕል። እኛ ራሳችን ኤግዛምፕል ምን መሆን የሚገባን ሰዎች ነን ለሌላ አይደለ? ለሌላ ራሳችንን ምሳሌ አድርገን የምናቀርብ ሰዎች ነን። ስለዚህ ምሳሌ ስንሆን እንዴት ነው መኖር ያለብን፣ እንዴት ነው መቀጠል ያለብን የሚለው ነገር ያው ብዙ ጊዜ እናወራበታለን። ያ ስለምናወራበት አይ ቲንክ ብዙ ነገሮችን ስሙዝ አድርጓል ብዬ አምናለሁኝ። አሁን ከጠቀሽው ውስጥ አለማወሳሰብ ይሄ ነው ትልቅ ነገር። አለማወሳሰብ ትልቅ አመራር ነው። እንደገና ደግሞ ዋን ቱ ዋን ኤግዛክትሊ አለመግባባት ተፈጥሮ ከሆነ ለምን ሌላውን ሁሉ ይበክል? ዋን ቱ ዋን ሪዞልቭ አድርጎ መገናኘት ትልቅ ነገር ነው። ይወሰድከብዬ አንድ መጨመር የምፈልገው ስራና ሌታስ አሁን ይሄንን ስራ ብለን እንቁጠረው። ስራንና ግላዊ ነገሮችን መለየት ማለት እዚህ ጋር ያለውት ለምንድን ነው? ለስራ ነው። ለምሳሌ መስሪያ ቤት ብንቀጠር መስሪያ ቤት ተቀጥረን እንሰራለን አይደል? ካምፓኒ ላይ እከሌን አልወደድኩትም ብለሽ ስራ ብትቀሪ ወርዝ አያረግም አይደለ? ስለዚህ የምትሄጂው ስራሽን ለመስራት ነው። ስለዚህ ይሄ ግላዊ ነገሮችንና ስራችንን መለየት የትም ቦታ ላይ ብንሆን በተለይ እንዲህ በግሩፕ ቲምወርክ የምንሰራበት ቦታ የትም ቦታ ላይ ቢሆን በጣም ኢምፖርታንት ነገሮች ናቸው። ግላዊ ነገርና ስራን መለየት። ሰዎች ጋር ጓደኛ ልንሆን እንችላለን እስከምንግባባ። ሌላው ደግሞ ኮወርከር ደግሞ ልንሆን እንችላለን፣ የስራ ባልደረባ እና እነዚህን ነገሮች መለየት በጣም ይሄ ገደብ ማድረግ፣ ግንኙነታችንን በገደብ ማድረግ እነዚህ ነገሮች በጣም አብሮ ብዙ ለመጓዝ ጥሩ ናቸው ብዬ አምናለሁኝ። ዋው በጣም ይሄ ትልቅ የሊደርሺፕ ኳሊቲ ነው። በጣም ቀላል አይደለም። ስሜትን ለይቶ ስራ ላይ ብቻ ማተኮር። በጣም ኤግዛምፕል ትሆናላችሁ። የእውነቴን በጣም ለብዙ ሰው ብዬ ነው የማስበው። እንዲህ አብሮ መስራት ትልቅ ነገር ነውና ብዙ ያለው ብዙ ሰዎች እየተለወጡ እኛ ራሱ ፌስቡክ ላይ እያየናቸው ማለት ነው እያየናቸው ትንሽ ንግድ እየነገዱ እያደጉ እያሰፉ የሄዱ በስራቸው የሚቀጥሩ ይኖራሉ ብዬ አስባለሁና ራሳቸውን ሲመሰክሩ ሰምቻለሁና እዛ ላይ በመሸጥ ማለት ነው ትልቅ መገበያያ እንትን ነው። ሰኞ እኔ በጣም ደስ ይለኛል። እየሄድኩ ያለው ሰኞ ዛሬ በቃ ዋው ይሄ ሰው ያደገ ነው እዚህ ላይ እየሸጠ እያልኩኝ በጣም ነው ደስ የሚለኝና አስበሽዋል? ሌላ ቦታ እኮ ለአድቨርታይዝመንት እኮ ብዙ ነው የሚከፈለው እንደዚህ ለመሸጥ ሱቅ ለማድረግ ሱቅ በነፃ በይውና በጣም ትልቅ ነገር ነው የከፈታችሁት። እኔ በጣም ሪኮግናይዝ መደረግ ያለበት ነው ብዬ ነው የማስበው። ምክንያቱም እኔ በጣም ትንሽ ተከታይ የነበረው ጊዜ ነው የምተዋወቀው። እንግዲህ በአንዴ አድጎ እና እዚህ ለምን ደረሰ ብዬ አልጠይቅም። ምክንያቱም የደረሰበት ምክንያት ይሄ ነው። አንደኛ ሰው እየተለወጠበት ስለሆነ እየሸጠ ያደገ እየመጣና እንዳልሽው መሸጥና መለየት ሳይሆን ወደ ኮሜንቶቹ ወደ ጥያቄዎቹ እንምጣና በጣም የሚያስገርመኝ ነገር አለ። የማይጠየቅ ጥያቄ የለም። በቃ የማይጠየቅ ጥያቄ የለም እና መጀመሪያ ላይ በጣም ሁሉ ሰው እንደሚያስብ ነገር አሁን ይሄ ጥያቄ እዚህ ላይ እንዴት ይጠይቃል ብለን ሁላችንም አምሹር እናንተም ታስባላችሁ።
ግን ስታስቢው አንዳንድ ሰው በቃ መጠየቅ የሌለበት ቦታ ከሆነ ራሱንም ደበቅ አድርጎ ይጠይቃል፣ መፍትሄ ያገኛልና ጥሩ ነገር ነው እያልኩኝ ሁላችንም ወደዛ መተናልና የማይጠየቅ ነገር የለም። እና በቃ እኔማ አንዳንድ ሰዎች ሪሰርች ማድረግ የሚፈልጉ ሰዎች መስራት ይችላሉ እዚህ ላይ ብዬ አስባለሁ። ምክንያቱም በጣም ብዙ ነገር ነው የሚታየው። ጥያቄው ይጠየቃል፣ የሚመለሰው ጥያቄ አለ እዛ ላይ፣ ከዛ ደግሞ የሚመለሱ ነገሮች አሉና ቀላል ግሩፕ አይደለም፣ በጣም ትልቅ ግሩፕ ነው ብዬ አስባለሁ። ብዙ ሰዎች ተጠቀሙበት ብዬ እላለሁኝና እንደው በጣም የሚገርምሽ አይነት ጥያቄዎች መጥተው ያውቃሉ እዛ ግሩፕ ላይ? ወይ ጉድ ያስባልሽ። ብዙ አሉ የማያቸው እናንተ ግሩፕ ላይ። ሳርዬ እንዳልሽው ነው፣ የማይጠየቅ ጥያቄ የለም ማለት የማይጠየቅ ጥያቄ። አንዳንዱ እንግዲህ እኛንም ፖስት አፕሩቭ የምናደርገው አይደል? ፖስት አፕሩቭ ለማድረግ ግራም ያጋቡኝ ጥያቄዎች አሉ። ግራ ያጋቡናል። አሁን ይሄ ነገር የእውነት የሚጠየቅ ነው እንል ነበር፣ በተለይ ነው መጀመሪያ አካባቢ። ከዛ በኋላ ግን በጣም እየተረዳው ሲሄድ የእውነት ሰዎች ጨንቋቸው እንደሚጠይቁ በጣም ተረድቻለሁ። ምንድን ነው ለእኛ ግሩፕ ልክ እንዳልነው ትንሿ ኢትዮጵያ ነች አይደለ? ሰው የሌለ ሰው የለም። የሌለ ሰው ማለት በእውቀት፣ በአስተሳሰብ፣ በአኗኗር፣ በአመለካከት በጣም የተለያየን ሰዎች ነን። አንዳንድ ሰው ከእድገቱ ራሱ ሜንቶር ብዙ ላይኖረው ይችላል። እንደ ልብ ብዙ ነገሮችን እኛ ቀላል የምንላቸው ጋይድ ግን አልተደረገም ሊሆን ይችላል፣ አላወቋቸውም ሊሆን ይችላል። ስለዚህ እዚህ ጋር መጥተው ሲጠይቁ ፖዚቲቭሊ መመለስ እነዛን ሰዎች በጣም ሄልፕ ያደርጋቸዋል። በጣም ምናልባት ጥያቄው ለእኛ ቀላል ሊሆን ይችላል፣ ግን ለዛ ሰው ከብዶታል። እኔ ሁሌ ላለው ስለ ልጆች አስተዳደግ አንድ እናት የመጀመሪያ ልጅ ስትወልድ ዳይፐር አስተሳሰር ብርቅ ሊሆንባት ይችላል። በቃ ምናልባት 3 የወለደችው እኮ ያ ብርቁ አይደለም። አሁን አንቺ ይሄን ጥያቄ ብለሽ ነው የጠየቅሽው ልትል ትችላለች ነው። ግን ቀላል የሚባል ጥያቄ የለም፣ እንደየአስተሳሰባችን ስለሚለያይ። አንዳንድ ሰዎች ጎረቤት መጠየቅ ሊከብዳቸው ይችላል። ግን እኔ ግን ምንድነው ማስበው የኔ ብለው ስላሰቡ ነው የሚመጡት ብዬ አስባለሁ። የኔ ብለሽ የማታስቢው ሰው ጠይቂ። በእኛ እምነታቸውን ጥለው ነው እነዚህ ሰዎች የሚጠይቁን ብዬ አስባለሁ። በጣም የሚገርም ያጋጠመኝ ጥያቄ ጊዜው ትንሽ ቆየት ቢልም ምናልባት የሳምንት ልጅ ትመስለኛለች የጠየቀችው። የሳምንት ልጅን የአሳማ ዘይት ላጠጣት ወይ እንዴት ተደርጎ ነው የሚጠጣው ብላ ጠይቃኛለች። እና የአሳ ማለትሽ ነው አልኳት። የአሳ ማለትሽ ነው? የአሳ ኮመንሊ ይጠየቃል ስላት አይደለም የአሳማ። ለምንድን ነው ግን እናንተ ሰዎች በእንደዚህ ቀልድ በሆነ ጥያቄ ግን ጊዜ የምታጠፉት አልኩኝና ፖስቱን አጠፋሁት ማለት ነው። ካጠፋሁት በኋላ ግን በጣም ይሄ ነገር ስላስጨነቀኝ እቺ ሰው አጥፍቼባት የእውነት ጥያቄዋስ ቢሆን፣ ስለዚህ በውስጥ በኩል ጠየኳት። ይሄን ነገር የእውነት ነው ግን የጠየቅሽው ስላት አዎ እኛ አካባቢ ይደረጋል ስትለኝ ወደ ግሩፕ አምጥቼ ጠየቅኩኝ ማለት ነው። ዛሬ እንደዚህ አይነት ጥያቄ አጋጠመኝ ምን ትላላችሁ ስል በጣም ብዙ ሰው ተስማማ። ልክ ነው እኛም አካባቢ የሚለው። ስለዚህ ምን ሰጣን? ይሄ ነገር ልክ እንዳልሆነ ለማስተማር ኦፖርቹኒቲ ሰጠኝ ማለት ነው። ሁሉም ሰው አፍኖ ይዞት ነው እንጂ አሁን ይሄ ለሌላ ሰው ይሄ ቀላል ጥያቄ ነው። ልጆች ከ6 ወር በፊት ውሃ አይጠጡም እያለ እንዴት ነው አሳማን የሚያክል ነገር የምናጠጣው ልንል እንችላለን። የሚያስብ ግን ይሄን ያክል ሰዎችን ከጥፋት የሚመልስ አለ። በጣም ጥቃቅን የሚባሉ ጥያቄዎች አሉ፣ ግን በዚህ መሀል በጣም ብዙ ሰዎች በህይወታቸው ጭምር ሴቭ የሆኑበት ወይንም እንዴት ነው ከሱሳይድ ራሳቸውን የመለሱበት ደግሞ ትልልቅ የሚያስደነግጡ ፖስቶችም አሉንን። አዎ በጣም
ስለ ልጆች አስተዳደግ እንደገና ደግሞ ስለ ትዳርም የሚመጣ ጥያቄዎች አሉና ብዙ ሰው ስለ ትዳር ያውና ኦኮ የኔ እኮ ትዳር ምን ሆኛለሁ ጥሩ ነው ብሎ ሀሳቡን ይቀይራል። ብቻዬን ነኝ ብሎ የሚያስብ አለ። ብቻሽን አይደለሽም የሚል መልስ አለ። እዛው እንደ ሀገራችን ባህል ደግሞ ምልልስና እንትን አለ። በቃ መረዳዳት አለ። እንደዚህ አርፈሽ ቁጭ በይ ሆ ልክ የእናቶቻችን አይነት ምክርም አለ። ከዶክተሮች ደግሞ ከሳይኮሎጂስቶች ደግሞ የሚመጣ ምክርም አለና ሁሉንም ያማከለ ነው እና በጣም ጥሩ። በቃ ደግሞ ጊዜው ነው። አሁን ጊዜው የሶሻል ሚዲያ ሆኗል። ለምን ሆነ አይባልም፣ ምክንያቱም ሆኗል። ግን አጠቃቀሙን እንደዚህ በጥሩ መጠቀሙ ነው ዋናው እንጂ ለምን ሶሻል ሚዲያ ላይ ሆነ አይባልም። ከጊዜው ጋር አብሮ መሄድ አለ። ሁሉ ሰው ላይ ይሄ ስልክ አለ። ብዙ ሰው ጥያቄ አለው። ቅድም ልክ እንዳልሽው ብዙ ሰው ሜንቶር የለው። እኔም የተረዳሁት እሱን ነው። በጣም ብዙ ወጣቶች አሉ፣ ብዙ ጋይድ የሚያደርጋቸው ሰው የለም። በልጆች አስተዳደግ ብትዩ፣ በትዳር ብትዩ፣ እንደው በዴይ ቱ ዴይ ላይፍ ላይ ራሱ በጣም ብዙ ነገሮችን ችግሮችን መፍታትን እንደዚህ አይነት ነገሮች ላይ እንደዚህ አይነት ግሩፕ በጣም ትልቅ ቪሌጅ ነው ብዬ ነው የማስበው። ትልቅ ኮሚዩኒቲ ነው እና በጣም ቴንኪዩ ስለመራሹ ነው ቲና። እውነቴን ነው የምልሽ፣ እንትኑን መውሰድ አለብሽ። ምክንያቱም ሰው ኧረ ምን ነው ብለው የተተወ ብዙ ፌስቡኮች አሉ፣ መካከሪያ አሉ እና ቴንኪዩ ሶ ማች። አድጎ ደግሞ ትልቅ ቦታ እንደሚደርስ እኔ እርግጠኛ ነኝ። ይሆናል ደግሞ ተመልሼ ስመጣ ወደ ግሩፓችሁ በየጊዜው ትሰበሰባላችሁ አይደለም? ብዙውን ጊዜ ሁሌ በሚባል ጧት እናወራለን። እኔ እንደውም እነሱ እንዴት አደራችሁ ሲባባሉ እኔ ደህና ምሽተናል እላለሁ እና ብዙ ጊዜ እናወራለን። ሁሉም ሰው የየራሴ ሰላምታ ስታይል አለው፣ በጣም የሚናፈቅ ማለት ነው። ሰው አትሊስት ደህና አደራችሁ ተባብለን እንጀምራለን። በጣም ነው ደስ የሚለው። አንድ ወንድ አለ፣ እሱም ደግሞ ያው ጌጣችሁ ነው እና በጣም ነው ደስ የሚለው። ተለያየ ቦታ ያው ስትሄዱ በፎቶ እናያለን የተለያዩ ነገሮች እና በጣም ደስ የሚል ግሩፕ ነው እና ብዙ ነገር የሚያስተምር ነው እና ደግሞ ሁሉ ሰው ማስደሰት ደግሞ አይቻልም። ጥያቄ ያለኝ ሰዎች ለምን እንትኔን የማታሳልፉት የሚል ሁሉ ይመጣል። እየመረጣችሁ ነው እንደምታሳልፉት እና እሱ ራሱ ያስቃል። ያው ሁሉ ከራሱ ነው የሚወስደው እንጂ ማንን አውቃችሁ ማንን እምቢ ትላላችሁ? ወደ አሁን 800,000 ነው አይደል? ደግሞ ሞስት 1 ሚሊዮን ሊገባ ነው እና 845,000 ኤግዛክትሊ ዳትስ ሂውጅ እና ብዙ ሰው እንትን የሚያደርግ ነው። ደስ የሚለው ከዓለም አካባቢ ያለው ዲያስፖራ አለ፣ ከክልል ውስጥ ያለ አለ፣ አዲስ አበባ አለ፣ ሁሉን የያዘና የተለያየ አይነት እንትን ነው። ፍቅርም ይታይበታል የእውነት። ምክንያቱም አንድ ጥያቄ ጠይቆ እዛ ውስጥ መልስ መስጠት ፍቅር ነው። ሌላ ደግሞ ምንድነው የማየው እናቶችዬ እናንተ ጋር መልስ አይጠፋም ብሎ የሚመጣ በጣም ደስ ይለኛል። በጣም ደስ የሚለኝ እናንተ ጋር መቼ መፍትሄ አይጠፋም ብሎ ይመጣል እና በጣም ደስ የሚል አጠያየቅ ነው። መፍትሄ ደግሞ ይገኛል። ያው እዛ ውስጥ ደግሞ የራሱ መልስ አለው። ሌላው ህግ አላችሁ አይደለም? እንግዲህ ቅድም ተቋም ነው ብያለሁ። እንኳን ተቋም መኖሪያ ቤታችን 4 እና 5 ሰው ይዘን ህግ ከሌለው በጣም ከባድ ነው። እኔ ወደ ልጆቼ ወይንም ወደ ቤታችን ስንሄድ ሁሌ እላለሁኝ ቤታችን ህግ አለው፣ ቤታችን መተዳደሪያ አለው። ያን መተዳደሪያ ደግሞ ስናልፍ የራሱ የሆነ ደግሞ ኮንሲኩዌንስ አለው። ህጎቻችን ሞስትሊ ሲወጡ ከግሩፓችን ቤተሰቦች ጋር ተወያይተን በጋራ አጽድቀን ያወጣናቸው ነው። በጣም የማምንበት ነገር እኛ አድሚኖች ጋር አረቀቅ ነው፣ ከአድሚኖች ጋር ወደ ቤተሰቡ ጋር ወሰድ ነው። ግሩፑ በዚህ ቢመራ፣ ምክንያቱም ይሄ ግሩፕ ቅድም ልክ እንዳልኩት ነው ከላይ ያለነው 21 እንሆን እንጂ 800,000 አባል ነው። ስለዚህ የቱ ይበልጣል? ያለው አባል ይበልጣል አይደለ? ስለዚህ አባሉ ነው ዲሲሽን ሜከር ማለት ነው። ስለዚህ ወደ ግሩፑ ወሰድ ነው፣ ተወሰነልን። በዛ መሰረት እንተዳደራለን። ግሩፓችን ጥልቅ ህግ አለው። ግን ከጥልቆቹ ህጎች መሃል በጣም የማያደራድረን እንዴት ነው ይሄ ኔጎሽየት አረግበታለሁ ብለሽ የማታስቢው አይነት ህጋችን ምንድን ነው? የብሔር ነገር፣ ፖለቲካ፣ እምነትን እንዲሁም አንዱ አንዱን መንካት፣ እነዚህ ነገሮች በግሩፓችን ፈጽሞ የተከለከሉ ናቸው።
we respect everyone እኛ የምንፈልገው ትንሿን ኢትዮጵያ እዛ ውስጥ መመስረት ነው እኛ እናቶች ነን እናቶች ደግሞ አይዞሽ አይዞሽ ስንባባል ነው የሚያምርብን ስንደጋገፍ ነው የሚያምርብን እና በዛ መሰረት እኔ ይመስለኛል አንዱ ሳርዬ በጣም ሰክሰስፉል የሆን ነው ለዛም ነው ብዬ አስባለሁ ምክንያቱም ብዙ ሰው ምን ይላል ስመጣ ልቤ እርፍ ይላል ይሄ በቃ ከግርግሩ ከምናምን ልቤ እርፍ ይላልና በቃ እዛ ጋር የሚወራው ነገር ፍቅር ነው ለምሳሌ በጣም የሚገራርሙ ምሳሌዎችን ላንሳ አንድ እናት ደም ያስፈልጋት ነው እዚህ ክልል ነች ያለችው ኢቭን አዲስ አበባ ላይ ልትሆን ትችላለች ግን አንድ እናት ደም ያስፈልጋት ነው ሲባል የሚገርምሽ ያቺ እናት ማነች ያቺ እናት ምንድነች የሚል የለም እኔ ደሙን ለመስጠት አለሁኝ ነው የሚለው ሰው ያ ማለት ግሩፑ የፈጠረው መንፈስ ነው ብዬ አምናለሁኝ አንድ እናት ተቸግራ እንደዚህ አይነት ዕቃ ጠይቃለች ሲባል እኔ ጋር አለ ነው እንጂ የሚባለው ስለዛች እንኳን በስሟ እንኳን አትታወቅም ማን እንደሆነ እና ይሄ በጣም ትልቅ ብለሲንግ ይመስለኛል ያ 800,000 ሰው ውጭ ላይ ቤተሰቡ ውስጥ እያንዳንዱ በስሩ ስንት ቤተሰብ አለው ብለን እናስባለን አይደል ብዙ ቤተሰብ ይዟል ከዛ ያ ግን ምን ሆነ አሁን በጣም ደስ የሚለኝ ነገር በጣም ከእናቶች ወግ በኋላ ብዙ አስተውለሽ ከሆነ ብዙ ግሩፖች ተከፍተዋል እንደውም አብዛኞቹ የኛን ስም ከነሎጎ እየያዙ ነው የተከፈቱት አብዛኞቹ ያ በምንድነው ነው የምወስደው I took it as a positively የእውነት ይሄ ግሩፕ ሰዎች ጥሩ ተጽዕኖ አድርጓል በያስባል ለሌላ ግሩፖች ስለዚህ ያ መንፈስ የኛ ህግ ለሌላ ግሩፖችም አስተዋጽኦ አድርጓል በያስባለሁ እውነት ነው በእናንተ ግሩፕ ብዙ ተከፈታለ ለዚያም ብዙ ተከታይ ያላችሁ እየመጡ እስከ 40-50 ሁሉ አይቻለውና ቶሎ ብዬኔ ቁጥሩና ያለው የናንተ ነው አይደለም ለማለትና ልክ ነሽ እንደ ፖዚቲቭ ማያት ያለብሽና ያ ከነ ሎጎ ከነ ስሙ አይቻቃለሁኝ ና ፖዚቲቭ ነው ያው ሰው እንደዛ ለመሆን ሲፈልግ ነው አንዳንዴ ሰውን የሚቆርጠውና እንደ ፖዚቲቭ ነውና በጣም ደስ የሚል ህግ ነው እየነገርሽን ያለሽው አንደኛ የዘር የሃይማኖት ምን የለውም እንዳለ ሁሉ ያከማከለ ስለሆነ ነው እንደዚህ ይሄዳለውና ሌላው ደግሞ ችግር ፈቺ ነው ብዬ ነው እዚህ ችግር ፈቺ ነው ለሁሉም ነው ትሪት የምታደርጉት ነጋዴ መጥቶ ሲናገር እኩል ነውና በጣም ደስ የሚል ነው አንቺ ግን ይሄ ማኔጅመንቱ ኢንቦርን ይመስልሻል ለቤተሰቤ መጀመሪያ ልጅ ነኝ ኦኬ በጣም ቤት ውስጥ ያው አሁን ነው እንግዲህ ብዙ ስራ መስራት ምንም የቀረው ግን እኛ ድሮ ስንሰራ እሰይ ጎበዝ ምናምን ስንባል በጣም ኢንካሬጅ እየሆንን ብዙ ነገር እንሰራ ነበርና ሳላቀው ብዙ ኃላፊነት ውስጥ ገባሁ የመጀመሪያው ነገር በጣም ልጅ ሆኜ ነው እኔ ኃላፊነት የተቀበልኩት ከዛ በኋላ ግን እያደኩ ሲሄድ ያው በትምህርቱ መታገዝ አለ መሰራበትም አለ በትምህርት የምታገኘው አለ ከዛ በመስራት የምታገኘው አለ ያለሽበት ኃላፊነት ቦታ የሚያስተምርሽ ነገር አለ ሌላው ደግሞ ኢንፎርማል የሆነ ደግሞ የምታገኛቸው ዕውቀቶች አሉ ብዙ ጊዜ ስንል ዕውቀት ፎርማሊ ይገኛል ትምህርት በስራ በኑሮ ኢንፎርማሊ ደግሞ ይገኛል ከአካባቢሽ ከኑሮሽ ከሁኔታዎች ስለዚህ ዋናው ነገር እምቀበለው የቱን ነው ወይንም ራሴን የሚያሳድግልኝ የቱ ነው ብለሽ መርጠሽ መቀበል ነው እንጂ በሁለቱም በኩል መቀበሉ በጣም አስፈላጊ ነው ብዬ አስባለሁ አንዳንዴ ቦታው ላይ ስትሆኚ ቦታው ራሱ ደግሞ ፑሽ የሚያደርግሽ ነው አለ በቃ ወጥሽም ጠላሽም you should be there አይደለ ለቦታው ላይ አንዳንድ ሰው ደግሞ ኢንቦርን አለ በቃ ተፈጥሮ መሪ የሆነ እንደዚህ ሰውን ማስታረቅ ሰው ማስማማት አብሮ ነገሮችን ማስኬድ እና ከዛ ሲታገዝ ደግሞ በትምህርት ልክ ነሽ በጣም ትልቅ ነገር ነው ከውስጥም በዛ የዛ የሆነ ሰው አለና እኔ እንደዛ ይሻለው
ለማለት ነው። ጥሩ ጥሩ ትምህርቶች በጣም ብዙ ሰው ያገኝበታል። በተለይ አብሮ መስራትን ለቆሙበት ደግሞ አላማ ጸንቶ እስከ መጨረሻው ማስኬድን በጣም ዲስአፖይንትመንት ሲመጣ ደግሞ የተነሳሽበት አላማ ራሱ እንደሚያስኬድሽ የሚለው ብዙ እንማራለን። ብዙ በጣም ይሆናላችሁ ብዬ አምናለሁ። አይ ነው በጣም አንድን ነገር ወደፊት ይዘሽ ለመሄድ የመጀመሪያ አጀማመርሽ ወሳኝ ነው። እኔ መጀመሪያ ስጀምር ለምንድን ነው የጀመርኩት? መጀመሪያው መጨረሻውን ነገር ነው ወይ ወይንስ መሀል ላይ መቀርበት ነው? ብዙ ጊዜ ያው ታውቂያለሽ በልጆቼ ምሳሌ እሰጣለሁኝና ወደ ልጆቼ ልመለስ። እንትን ነበራቸው፣ አንድ ትሬኒንግ ነበራቸው። ሩጫ ነውና 2 ማይልን ከ20 ደቂቃ ባነሰ መጨረስ ነበረባቸው። ያን ሲጨርሱ የሚያገኙት ሪዋርድ ነበረ። እና 2 ማይል መሮጥ ቀላል አይደለም ማለት ስንለውና ትራክ ላይ ስንኖር በጣም ነው በቃ የሚለያየው። እና ሲሮጡ በቃ ደከመኝ ይላሉ። እና ምን ነበረ ያልኳቸው፣ በጣም ሲደክማቸው ጠራኋቸውና ልጆች ህይወት እንደዚህ ነው። ህይወት ቻሌንጅ ያደርጋል። ሁሌም ለመጨረስ ግባችሁ ይሁን። ስትሄዱ ግን ፊታችሁን እያያችሁ ሂዱ። ፊታችሁ ምንድነው? ይሄን ስጨርስ ምንድነው ሪዋርድ ማገኘው? ይሄንን የምሰራው ለምንድን ነው? ምን ለመሆን ነው የምሰራው? ባቆመው ወርዝ ያደርጋል ወይ? እኔ በማቆሜ ያ ሁሉ የምጠቅመው ነገር ይሄዳል ወይ? ብዙ ለመጨረስ ነው አላማችን መሆን ያለብን። ፊታችንን ማየት አለብን። ፊታችን ማለት ያሉትን ፖዚቲቭ ነገሮች ያሉትን ምናምን፣ ግን እንቅፋቶቹን እያሰብን የምንደናቀፍ ከሆነ መጀመሪያም እውነት ሞቲቬሽኑ የለንም ነበር ማለት ነው። ወይንም አንዳንዴ ሰዎችን አይተን ኦር የሆነ ልክ ይሄኛው ዋው ሲባል ዋው የምትለዋን ነገር ፈልገን ሊሆን ይችላል። ግን አላማዬ ምንድን ነው የጀመርኩበት የሚለው ነገር የበለጠ ያበረታታናል ማለት ነው። ስንደክም አላማችንን ስለምናስብ አብረን ስንሰራ ትንሽ መንገጫገጭ ሲኖር ለምንድን ነው ይሄ የሆነው? የእውነት አላማችን ምንድን ነው? አላማችን የምትባለው ነገር ትንሽ አይደለችም። ሰዎችን ወደፊት የምታስኬድም ነች፣ ወደኋላ የምታስቀርም ነች። ግን ለምናደርገው ነገር ፍቅር ይኖረን፣ አላማ ይኖረን። ፍቅር ካለን አናቆመው እና ከመጀመሪያችን በፊት ራሳችንን እንጠይቅ ብዬ ነው ማስበው። ሁሌ መጨረሻው ነው ወይ የጀመርኩት? አለበለዚያ መንገድ ላይ መቆም አለ ተስፋ ቆርጦ። ትክክል ነው። አንቺ ልክ እንደሚያመጣሽና ያን ለመርዳቱ ሲሆን የተረዱ ስታይ መልሶ ያመጣሻል እና የመጀመሪያችን ላይ መመለስ በጣም ትክክል ነው። እንግዲህ አብሮ መስራትን አብሮ እንደዚህ ማድረግን በኋላ ላይ ወጣችሁ በደንብ ብታስተምሩ ለሰው በጣም ደስ ይለኛል። አሁን እዚህ የሆኑ እንደዚህ የሚሰሩ አሉና እንደዚህ ፌስቡክ ሳይሆን በራሳቸው እንዲህ ተቋም አድርገውና ወጣችሁ ለምን ደግሞ አታስተምሩት? እንዴት አብሮ እንደሚሰራ አሁን ልክ አንቺ እንዳልሽው ማለት ነው። መለየት ስራን መለየት እንደዛ ሲሆን አብሮ መሄድ ይችላል እና በጣም ብዙ ወጣቶች አብሮ መስራትን መልመድ፣ አብሮ ካልተሰራ ደግሞ የትም አይደረስም። አንድ ሰው በአንድ እግር ብቻ እንደማይሮጥ ማለት ነውና የተለያየ እውቀትን አንድ ላይ አምጥቶ ነው ማደግ የሚቻለው እና ቴንኪዩ ቲኑዬ፣ በጣም ኤግዛምፕል ነው የምትሆኑት። እሱን ማስተማር አለባችሁ እንዴት እንደሚሰራ እንደናንተ አይነት ብዙ ደግሞ እንዲፈጠር ማለት ነው አብሮ በመስራት። ምክንያቱም ብዙ የሚለያየው አብሮ መስራት ባለመቻል ነው። ስለ ሰልፍ ኬር መምጣት የምፈልገው መጨረሻ ላይ እሱ ነው። ምክንያቱም ራስ ሲኖር ነው መስጠት የሚቻለው። በዚህ ማድረግ የሚቻለው ከውስጥ ሲፈስ ነው እንጂ አዘርዋይስ መድረቅ ይመጣና መስጠትም አይቻልም። እና አንቺ ብዙ ትሰጫለሽ። ብዙ መምከር ራሱ ቀላል ነገር አይደለም። ከሰው ጋር ማውራት እንደዚህ ያለና ግን እዛ ለመገኘት ተመልሰሽ ለመምጣት ተመልሰሽ ለመሞላት ከዛ ለመስጠት ሰልፍ ኬርሽ ምንድን ነው? ምን ታደርጊያለሽ? ምክንያቱም አንዳንድ ሰው ሰልፍ ኬርን እንደ ቅንጦት ያየዋል። ቅንጦት አይደለም፣ ኔሴሲቲ ነው። ምክንያቱም ራስሽ ሞልተሽ መስጠት ያለብሽ እና ምን ታደርጊያለሽ ለዛ? ትክክል ነው ሳርዬ። ሰልፍ ኬር በጣም ኢትስ ቤዚክ ነገር ነው። እንኳን እንደዚህ
እንደዚህ በጣም ቢዚ የሆነ ህይወት እየኖርን ከዛ ደግሞ እኔ ሜሴጅን ሁሌ ላለሁኝ ሜሴጅ ላይ ስሄድ በትንሹ 30 አዲስ ሜሴጅ አገኛለሁ በየቀኑ ዴይሊ ማለት ነው። ከ30 ሜሴጅ ላይ 30 የተለያየ ሀሳብ አለው። ሁሉንም ነገር ሶልቭ ማድረግ አልችልም ቢኮዝ እኛ ሰዎች አይደለን ሪሶርሳችንም ሊሚትድ ነው። በጣም ከባድ ነው። በጣም የሚመጡት ጥያቄዎች በጣም የሚያስጨንቁ ናቸው። በጣም እንዲህ በቀላሉ የምናልፋቸው አይደለም። ፖስትችሊ ምናምን እሱ ቀላል ነው። ግን ውስብስብ የሆነ በጣም የሚመጡ ጥያቄዎች አሉ። አንዳንድ ሰው ራሱ ማይንዱን ሴት አድርጎ ነው የሚመጣው። በቃ ለሆነ ነገር ሴት አድርጎ ነው የሚመጣው። መስማት የሚፈልገውን ብቻ ነው ከአንቺ መስማት የሚፈልገው፣ ምክርሽን ወይም የምታረጊውን ካውንስሊንግ ሳይሆን ማለት ነው። ያ የበለጠ ነገሮችን ውስብስብ ያደርገዋል ሰዎችን ለመርዳት። ከዛ በኋላ ግን አፍተር ኦል የራሳችን ህይወት አለን። ከዛ ልጆች አሉ። ሰልፍ ኬር ኢዝ አ ቤዚክ ኒድ። እዚህ ላይ ስንመጣ እኔ ማድረገው ምንድነው? የመጀመሪያው እኔ ራሴ ካውንስሊንግ ወስዳለሁ። የመጀመሪያው ነገር ምክንያቱም እነዚህን ነገሮች ሪሊፍ ማድረግ እፈልጋለሁ። ከዛ በኋላ ልክ እንዳልኩት ስራዎቻችንን ቅድሚያ መስጠት፣ ሁሉንም ነገር አንድ ላይ እንትን ማድረግ ሳይሆን መከፋፈል። በቃ እንዴት ነው ፕራዮሪታይዝ ማድረግ ማለት ነው። ከዛ ሼር ማድረግ፣ ለሰዎች ሼር ማድረግ፣ ከዛ የሚችሉትን ነገር ብቻ ለማድረግ መነሳት፣ ኦቨር ስትሬች አለማድረግ። ከዛ ከካውንስሊንግ በተጨማሪ አሁንም በጣም የምለው ነገር ባለቤቴ እጅግ በጣም ረዳቴ ነው። ቁጭ ብዬ ሳወራው ዝም ብሎ የሚሰማኝ ማለት ነው። ዝም ብሎ የሚሰማኝ በጣም ሊረዳኝ የሚነሳ። ልጆቼ በጣም እንደ ልጅ አይደሉም። 10 እና 12 ዓመታቸው ነው፣ ግን እንደ ልጆች አይደሉም። ስነግራቸው ብለው ሰምተው ባለቻቸው አቅም መፍትሄ ሊሰጡኝ ከመነሳት አልፎ እኔን ትሪት ለማድረግ ይመጣሉ። እማ ደክሞሻል፣ እማ እንቀፍሽ፣ እማ እስቲ ይሄን እንክፈትልሽ። ያ ለኔ በጣም ትልቅ ሪሊፍ ነው። ቬንት ማድረግበት ስፔስ ነው ያ። ከዛ በኋላ የሚያስደስተኝ ነገር ምንድነው? ለትንሽ ደቂቃም ቢሆን መጸለይ፣ ከዛ ኔቸርን አድማየር ማድረግ፣ ወክ ማድረግ፣ አብረን ፋሚሊ ታይም ማድረግ። የሚያስደስተኝ ነገር ምንድነው? ይሄ ራስ ስፓዎች ምናምን ከማድረግ ሌላ የእውነት ውስጤን ሰልፍ ኬር ኢዝ ኖት ኦንሊ the ስኪን ኬር አይደለም፣ የውስጣችንን ኬር የምናደርግበት ነው። ውስጣችን ሂል ሲያደርግ እላያችን ላይ ነው ግሎ የሚያደርገው አይደለ? እኛ ላይ ያስታውቃል። ስለዚህ እኔ ውስጤን ነው ብዙ ጊዜ ትሪት ማድረግ የምፈልገው። የሚደክመው ውስጥ ስለሆነ አእምሮ ስለሆነ የሚደክመው እና የእኔ ሰልፍ ኬር የመጀመሪያው ካውንስሊንግ ነው እንዳልኩት። ሌላው ከቤተሰብ ታይም ነው። ከዛ የሚያስደስቱኝን ነገሮች ከጸሎት ጀምሮ ማድረግ ነው። በእኛ ባህል ደግሞ በእኛ እንትን ብዙ ጊዜ ካውንስሊንግ አልተለመደም እና ካውንስሊንግ ለራስሽም ሴክ ታደርጊያለሽ ታያለሽ ማለት በጣም ትልቅ ነገር ነው። ብዙ ሰው የሚያስፈልገው ሰው ያም አንድ ኦፕሽን እንደሆነ ማወቅ አለበት። ያ ካውንስሊንግ በጣም ትልቅ ነገር ነው። ጸሎት፣ ከቤተሰብ ጋር ማሳለፍ እና ሰልፍ ኬር ማለት የሚያስፈልገውን ማወቅ። የሆነ ሰው ካውንስሊንግ ያስፈልገኛል ብሎ ካመነ ሲክ ማድረግ በተለያየ ቦታዎች። እንደገና ደግሞ ከቤተሰብ ጋር ማሳለፍ አንዳንዴ እሱ ነገር ውስጣችን የሚሞላ ውስጣችን የሚያስደስተው ያልሽው በጣም ትልቅ ነገር ነው። ቴሉዬ በጣም ነው የምናመሰግነው። እንትንሽ ላይ ግሩፓችሁ ላይ ሳትሰስቺ ነው የምትሰጪው፣ ሳትሰስቺ ነው የምታካፊው፣ የምትጽፊው ስለ ልጆች ስለ ቤተሰቦች በቃ ይማርበታል ሰው ያልሹን ነው የምታወጪው እና ሳትሰስቺ የምትሰጪው እግዚአብሔር ደግሞ ላንቺም እንደዛ ሙሉ አድርጎ ይስጥሽ እላለሁ። ብዙ ሰዎች እንባቸው ታብሷል፣ ብዙ ሰዎች በምክር ተጽናንተዋል እና በጣም ትልቅ ግሩፕ ነው። ያ ደግሞ መሪው ነው ዋናው።
እርግጥ ነው አብሮሽ የሚሰሩ ልጆች አሉ፣ በጣም ጎበዞች እህቶች አሉ፣ ወንድምሽ አለ። በጣም ደስ የምትሉ ግሩፖች ናችሁ። ግን መሪው ደግሞ ትልቅ ነገር ነው እና ሁሉ ነገር እዛ ጋር ይቆማል ይባላል እና በመሪነትሽ በእንትሽ በጣም እናመሰግናለን። ብዙዎች ካንቺ እንማራለን ይማራሉ ብዬ አስባለሁና እዚህ ስለመጣሽ በጣም ደስ ይብለኛል። ማመስገን የምትፈልጊው ሰውን አመስግኝና እንጨርሳለን። ቲናዬ አመሰግናለሁኝ። ያው መጀመሪያ ላይ እንደጀመርኩት እግዚአብሔርን በጣም አመሰግናለሁኝ በዚህ ሂደት ላይ። ሌላው ቤተሰቦቼን በጣም አመሰግናለሁ፣ ባለቤቴ፣ ልጆቼ፣ እንዲሁም በሙሉ ቤተሰቦቼ አብረውኝ 24 ሰዓት 7 ቀን ደግሞ የሚለፉ ምርጥ የሆኑ ምርጦቹ እንባላለን። ያው ምርጦቹ አድሚንና አምባሳደር ቲምን በጣም አድርጌ አመሰግናለሁኝ። ልክ ከኔ ባልተናነሰ የቤተሰብ ሰዓታቸውን ወስደው የስራ ሰዓታቸውን ተሻምተው የልጆቻቸውን ሰዓት ወስደው የሚገርማችሁ አሟቸው አይተኙ ነፍሰ ጡር ሆነው እስከ መጨረሻዋ ሰዓት ሆስፒታል ገብተው እስኪወጡ ብቻ ነው ያላቸው ጋፕ። በቤት ሲገቡ አትሊስት ወደ ፖስታቸው ይመለሳሉ፣ መደበኛ ስራ ይመለሳሉ። ይህ ለአንድ እናት ቀላል አይደለም። በዛ ሰዓት ሁሉ ሳይደክሙ የጠነከሩ ወንድሜ ደሱን ደግሞ ስወስድ ወንድ ሆኖ ነገሮችን ሬዚስት አድርጎ ግን ከቤተሰብ ሰዓት ላይ ሁሉ ወስዶ ይህንን የሚያደርግ ጀግና የሆነ ቲም ነው ያለኝ። ቱ ቢ ሆነስት በጣም አድርጌ አመሰግናለሁ። የግሩፑ መላ አባላት መላ ቤተሰቦቻችንን እጅግ በጣም አድርጌ አመሰግናለሁ። እነሱ ባይኖሩ ግሩፕ አይኖርም ነበረ። እነሱ ባይኖሩ ይሄ ሁሉ እርዳታ አይኖርም ነበርና ለማንሽ ምንድነሽ ሳይሉ አቅማቸውን ሳይሰስቱ የሰጡ ምክራቸውን ያካፈሉ በጣም ሁሉንም በጣም አድርጌ ማመስገን ወዳለሁኝ። በሙያቸው እያገዙ ነው ያሉ፣ በየትኛው ሙያ ላይ እያገዙ ያሉ። የሚገርማችሁ ሳይታዩ ድምጻቸውን አጥፍተው ከጀርባ ሆነው እኔ እከሌ ነኝ ሲሉ በጣም የሚያስደነግጡኝ ብዙ ሰዎች አሉ። ግሩፑ ላይ የሌለ ሰው የለም። እንደዚህ እያገዙ ነው ያሉ ሰዎችን እጅግ በጣም አድርጌ ማመስገን እፈልጋለሁኝ። ከኋላ ሆነው አይዟችሁ እኛ ደግሞ አለን የሚሉን ደግሞ ካምፓኒዎች፣ ተለያዩ አብረውን በመስራት ላይ ያሉ ድርጅቶች በጣም አድርጌ አመሰግናለሁኝ። ሳርዬ በጣም አድርጌ አመሰግንሻለሁኝ። ከመጀመሪያው ብዙ ነገር አብረን አለን። በጣም ለማስተማር ያለሽ ፍላጎት፣ ነገሮችን ለማሳካት፣ ሰውን ለመቀየር፣ ትውልድ ላይ ለመስራት የምታረጊው ነገር ቀላል ነገር አይደለም። በጣም ትልቅ ነገር ነው። ለአንቺም ቀላል አይደለም። ከስራ ጋር ከቤተሰብ ጋር ልክ እንደ ሁላችንም ይሄንን ማድረግና በጣም አድርጌ አመሰግናለሁ። እንዲሁም ደግሞ ወደ እናት ለእናት ቻናል ስለጋበዝሽኝ በጣም አድርጌ አመሰግናለሁ። በጣም ቴንኪው ቲኑዬ፣ በጣም ነው የማመሰግነው። የእናቶች ወግ ለኛ ምሳሌ ነው። በጣም ነው የምንወደው። ብዙ ነገር እኔ እንደ እህት ግሩፕ አየዋለሁ እና በጣም ነው የምወደው። በጣም ብዙ ነገር ነው የምትሰሩት። በጣም አመሰግናለሁ ጥሬና ክፍለሽ ስለመጣሽ፣ ከመጀመሪያው ጀምሮ ደግሞ አብረሽኝ ስለነበርሽ፣ ከጅማሬው ጀምሮ አብረን ስለነበርን ብዙ ነገር እንወያያለን እና በጣም ነው የማመሰግነው እንደ እህት ስለሆንሽ። ተመልካቾቻችን በነበረን ቆይታ በጣም ደስተኛ እንደሆናችሁ እርግጠኛ ነኝ። ስለመጣችሁ አመሰግናለሁ። ይሄንን ቻናል ሰብስክራይብ፣ ሼር በማድረግ ተባበሩን። የተለያዩ እንግዶች እንግዲህ ደግሞ ይዤላችሁ እመጣለሁ። አብራችሁ ስለነበራችሁ አመሰግናለሁ።